ዛሬ እግዚአብሔር የሰጠኝ መልእክት አብረንም እንካፈለው የእግዚአብሔር ቃል ስለ ተሐድሶ ነው እና ስለ ተሐድሶ ስንነጋገር ግን ተሐድሶ ምን ማለት ነው፣ ምንድነው የሚታደሰው የሚለውን ሐሳብ ሳይሆን ተሐድሶ እኛን የሚጠይቁንን ነገሮች ነው ዛሬ አብረን የምናየው። የሚታደሰውን ነገር ሳይሆን የምንሰራውን ነገር ሳይሆን ተሐድሶ እኛን የሚጠይቀንን ነገር ነው አብረን የምናየው። በዘመናት በታሪክ ውስጥ መጽሐፍ ቅዱሳችንም የሚነግረን ተሐድሶ ያስፈለገበት እና ተሐድሶ የተነሳበት ቦታ ሁሉ መንፈሳዊ ውድቀት የመጣበት ቦታ ላይ ነው። ተሐድሶ መንፈሳዊ ውድቀት ባለበት ቦታ ሁሉ ላይ አስፈላጊ ነው። ተሐድሶም የሚነሳው በእንደዚህ አይነት ወቅት ላይ ነው። ተሐድሶ በባህሪው አዲስ ነገር ማምጣት አይደለም፣ ሌላም ነገር መፈለግ አይደለም። ተሐድሶ ወደ ነበረው ነገር መመለስ ነው እንጂ አዲስ ነገር ማምጣትም አዲስ ነገር መፈለግም አይደለም። ወደ ነበረው ነገር መመለስ ነው። መንፈሳዊ ውድቀት ሲመጣ ብዙ ውድቀቶችን ነው አብሮ ይዞ የሚመጣው። በሀገር ላይ ውድቀት ይዞ ይመጣል፣ በቤተ ክርስቲያን ላይ ውድቀት ይዞ ይመጣል፣ በኢኮኖሚ ላይ ውድቀት ይዞ ይመጣል፣ በትዳር ውስጥ ውድቀት ይዞ ይመጣል እና መንፈሳዊ ውድቀት የማይነካው ምንም ነገር የለም በምድር ላይ። በእያንዳንዱ ግለሰብ ጀምሮ እስከ አገር ድረስ መንፈሳዊ ውድቀት የማያመጣው ችግር የለም፣ የማይነካው ነገርም የለም። ከሁሉ ግን መቅደም ያለበት የሚታደሰው ነገር አይደለም። የሚታደሰው ነገር ሁለተኛ ነው፣ ወይም የተሐድሶ ጉዞ ሁለተኛ ነው፣ ወይም ደግሞ ለተሐድሶ መንቀሳቀስ ሌሎች ነገርን ማድረግ እሱ ሁለተኛ ነው። መቅደም ያለበት ግን ተሐድሶ እኛን የሚጠይቀንን ነገር ማሟላት ነው። እሱ ነው የመጀመሪያ የሚቀድመው። ዛሬ የተወሰኑ ሐሳቦችን አነሳለሁ። ከሁለት የመጽሐፍ ቅዱስ ክፍሎች ላይ ነው አብረን የምናየው። ከሁለተኛ ነገሥት ምዕራፍ 22 እና 23 ላይ እንደገና ደግሞ ነህምያ መጽሐፍ ላይ ካሉ ከነዚህ ከሁለቱ ክፍሎች ላይ የተወሰኑ ሐሳቦችን አብረን ማየት እንጀምራለን። እንግዲህ ተሐድሶ ከሚጠይቀን ነገር አንደኛው ምንድነው ከተባለ ወደ እግዚአብሔር መመለስ ይጠይቃል። ወደ እግዚአብሔር መመለስ የሚጠይቀን ነገር ነው ተሐድሶ። ብዙ ጊዜ እኛ የምናደርገው ምንድነው? የሚታደሰው ነገር ላይ ነው የምንታገለው፣ የሚታደሰውን ነገር ላይ ነው መጀመሪያ የምንሄደው። ግን ከሚታደሰው ነገር በፊት እኛን የሚጠይቀን ቅድመ ሁኔታ አለ። ተሐድሶ እኛ ጋር መምጣት ያለበት ነገር አለ። እንደ ግልም እንደ ጋራም በኋላ በዝርዝር እናየዋለን። እሱ ነው መቅደም ያለበት እንጂ የሚታደሰው ነገር ላይ መታገል ብቻ ተሐድሶ ሊያመጣ አይችልም። ስለዚህ የመጀመሪያው ተሐድሶ የሚጠይቀን ነገር ምንድነው ካልን ወደ እግዚአብሔር መመለስ የሚጠይቅ ነገር ነው ተሐድሶ። ምክንያቱም ቅድም እንዳነሳሁት ተሐድሶ ማለት ወደ ነበርንበት ቦታ መመለስ ከሆነ አዲስ ነገር መፈለግ ወይም አዲስ ነገር ማምጣት ካልሆነ የመጀመሪያ ከተሐድሶ በፊት ከኛ የሚጠበቀውና ተሐድሶ ከኛ የሚፈልገው ነገር ምንድነው ካልን እኛንን መጀመሪያ ወደ እግዚአብሔር መመለስ ያለብን። እኛ ወደ እግዚአብሔር ሳንመለስ፣ ወደ ሐሳቡ ሳንመለስ፣ ወደ መንገዱ ሳንመለስ፣ ወደ ቃሉ ሳንመለስ ተሐድሶ ልናመጣና የተሐድሶንም ለውጥ ልንሰራ አንችልም። በታሪክ ውስጥ በተለይ መጽሐፍ ቅዱሳችን ላይ እነዚህ አሁን የማነሳቸው ሰዎች ኢዮስያስና ነህምያ በጣም ውጤታማ ተሐድሶ ያመጡ ሰዎች ናቸው። ውጤታማ ተሐድሶ ያመጡ ሰዎች ናቸው። እነዚህን ሁለቱን ሰዎች ግን ስንመለከት በቀጥታ ወደሚያድሱት ነገር አይደለም የሄዱት። ወደሚያድሱት ነገር አይደለም ቀጥታ ያሄዱት። አስቀድሞ ተሐድሶ የሚጠይቃቸውን ነገር ነው ያሟሉት። መጨረሻ ላይ ነው ወደሚታደሰው ነገር ሄደው ውጤታማ የሆኑት። ሁለተኛ ነገሥት ምዕራፍ 23 ቁጥር 25 ላይ እንደዚህ ብሎ ይናገራል። በሙሴ ሕግ በተጻፈው መሰረት በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደ ኢዮስያስ ያለ ንጉሥ ከእርሱም በፊትም ሆነ ከእርሱም በኋላ ፈጽሞ አልተነሳም ብሎ እግዚአብሔር ቃል ይነግረናል። ይሄ ነው እንግዲህ በታሪክ ውስጥ በጣም ውጤታማ የሆነ ተሐድሶን ያመጣው ኢዮስያስ በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነፍሱ። ይሄ እንግዲህ ምንድነው የሚያሳየው?
በሁለንተና ወደ እግዚአብሔር እንደተመለሰ ነው የሚነግረን። እና ተሐድሶ ፍጹም የሆነ ወደ እግዚአብሔር መመለስን ይጠይቃል። ያንን ካላደረግን በስተቀር ወደ እግዚአብሔር መመለስ የሚለውን ነገር በተግባር በድርጊት ካልመጣን በስተቀር ተሐድሶ የሚባል ነገር የሚታሰብ ነገር አይደለም። ሁለተኛ ተሐድሶ የሚጠይቀን ነገር ምንድነው ካልን የግል መንፈሳዊነትን ይጠይቃል። ተሐድሶ የግል መንፈሳዊነትን በተለይ አሁን ባለንበት ጊዜ ከአብዛኞቻችን ሕይወት ውስጥ ተሰብሮ የወደቀው ነገር ምንድነው ቢባል የግል መንፈሳዊነት የሚባል ነገር ነው። የግል መንፈሳዊነት ነው። ከብዙዎቻችን ሕይወት ላይ እንደ ቀልድ የወደቀና የተመታ ነገር ቢኖር ይሄ ነገር ነው። ይሄ የግል መንፈሳዊነት በሌለበት ውስጥ ተሐድሶን ማምጣት የማይታሰብ ነገር ነው። የግል መንፈሳዊነት ወይም የግል መንፈሳዊ ሕይወት እንዴት ነው ወደቀ አልወደቀም በእኔ ሕይወት ውስጥ አለ ወይ የለም የሚለውን ነገር ለማየት ከእግዚአብሔር ጋር ያለንን ነገር በየዕለቱ መፈተሽ ነው። ከእግዚአብሔር ቃል ጋር ያለንን ግንኙነት፣ ከጸሎት ጋር ያለንን ግንኙነት እሱን ማየት ነው። በብዙ ሰው ሕይወትና ቤት ውስጥ ግን ይሄ የግል መንፈሳዊነት የወደቀበትና የጠፋበት ጊዜ ላይ ደርሰናል። ለብዙ ውድቀቶቻችን ደግሞ አንደኛው ምክንያት እሱ ነው። ይሄ የግል መንፈሳዊነት ደግሞ ሁልጊዜ የምንለማመደው ሕይወት ነው ከእግዚአብሔር ጋር። ቸርች በሳምንት አንድ ቀን ወይም በሳምንት 2 ቀን ቅድም ሳሚም ሲናገር እንደነበረው በትምህርት ጊዜ ወይም እንደዚህ በአምልኮ ጊዜ ወይ በፈውስ ፕሮግራሞች ላይ ብቻ የምናመጣው ጉዳይ አይደለም። የግል መንፈሳዊነት በየዕለቱ ከእግዚአብሔር ጋር ያለንን ግንኙነት የሚጠይቅ ጉዳይ ነው። ነህምያን ስናይ የግል መንፈሳዊ ሕይወቱ በጣም ጠንካራ ነው። ኢዮስያስን ስናይ የግል መንፈሳዊ ሕይወቱ ከእግዚአብሔር ጋር በጣም ጠንካራ ነው። ስለዚህ ተሐድሶ ይሄን ይጠይቀናል። አብዛኞቻችን አሁን መስራት ያለብን ነገር ጉባኤ ላይ ከምናደርገው ነገር በበለጠ የጉባኤ ፕሮግራሞቻችንን ውጤታማ ሊያደርግልን የሚችል ነገር ምንድነው ከተባለ የግል መንፈሳዊነት የሚባለውን ነገር ስናመጣው ብቻ ነው። ይሄ ደግሞ የብዙዎቻችን የጸሎት ሕይወት ምስክር ነው። ጳውሎስ ለጢሞቴዎስ አንድ ምክር ሲመክረው እናያለን። በተለይ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ይህንን የግል መንፈሳዊነት ነው ሲመክረው የምናየው። ለእውነተኛ መንፈሳዊ ሕይወት ራስን ምንበል አሰልጥን ይለዋል፣ አስለምድ ይለዋል። በሌላ ትርጉም ደግሞ ይህንን ሲነግረው ደግሞ እግዚአብሔርን ከማያከብር እርባና ቢስ የአሮጊቶች ተረታተረት ምንበል ይለዋል፣ ራቅ ይለዋል። ስለዚህ ይሄ የግል መንፈሳዊነትን የምናስለምደውና የምንለማመደው ጉዳይ ነው። እንደ ጸጋ ስጦታዎች በስጦታዎች መልክ እግዚአብሔር የሚሰጠን አይደለም። የምንለማመደው ነው፣ የምናስለምደው ነው። ጳውሎስ ጢሞቴዎስን የሚነግረው ይሄንን ነው። ከአካል ብቃት እንቅስቃሴ ጋር ከስፖርት ጋር አያይዞ ነው የሚነግረው። የአካል ብቃት እንቅስቃሴ ለዚህ ጊዜ ለጥቂት ጊዜ ይጠቅማል እያለ ይሄኛው ግን ለሚመጣው ዘመን ይጠቅማል ብሎ የግል መንፈሳዊነቱን እንዲለማመድ ይነግረዋል። በሌላ ትርጉም ደግሞ ይሄ የግል መንፈሳዊ ሕይወት ምንድነው ከተባለ እግዚአብሔርን መምሰል ብሎ ያስቀምጠዋል። ስለዚህ የግል መንፈሳዊነት በሌለበት ቦታ ላይ የጋራ ጥንካሬ የሚታሰብ አይደለም። መንፈሳዊ ተሐድሶን ማምጣት የሚታሰብ ነገር አይደለም። ሶስተኛ መነሻው አንድ ሰው ይሆንና በህብረት የሚሰራ ስራ ነው ተሐድሶ። የተሐድሶ መነሻ ግለሰቦች ናቸው፣ ግን በግለሰብ የሚቀጥል አይደለም። መነሻው ግለሰብ ይሆናል፣ ግን በህብረት በጋራ የሚሰራ ስራ ነው ተሐድሶ። በጋራ የመጣ በጋራ የተነሳ የተሐድሶ ሐሳብ የለም በታሪክ ውስጥ። መጽሐፍ ቅዱሳችን ላይ ተሐድሶ የተነሳባቸውን ቦታዎች በሙሉ ስንመለከታቸው መነሻ የሆኑት ግለሰቦች ናቸው፣ ግን በጋራ የተሰራ ስራ እንደሆነ እናያለን። ኢዮስያስ ምዕራፍ 22 ላይ የሕጉ መጽሐፍ በቤተ መቅደስ ውስጥ ሲገኝ አምጥተው አነበቡለት፣ ልብሱን ቀደደ ይላል። ልክ ምዕራፍ 23 ላይ ግን ያደረገው ነገር ምንድነው? ቁጥር 1 ላይ ኢዮስያስ ያደረገው ነገር ከዚያም ንጉሱ የይሁዳና የኢየሩሳሌምን ሽማግሌዎች ሁሉ ጠራ አለ።
በግለሰብ የሚሰራ ስራ ብቻ አይደለም። ግለሰብ መነሻ ይሆናል፣ የጋራ ስራ ነው። ዮስያስ የኢየሩሳሌምን ሽማግሌዎች የይሁዳ ሽማግሌዎችን ጠራ። ከነሱ ጋር ይህን የተሐድሶ ስራ እንደሄደበት መጽሐፍ ቅዱሳችን ይነግረናል። ነህምያም የኢየሩሳሌምን ውድቀት፣ የቅጥሩን መፍረስ፣ የሕዝቡን ጉስቁልና በሰማ ጊዜ ጾመ፣ ጸለየ፣ በእግዚአብሔር ፊት ንጉሱን ጠየቀ፣ ፈቀደለት። ወደ ኢየሩሳሌም መጣ። ወደ ኢየሩሳሌም ከመጣ በኋላ ነህምያ የተሐድሶ መነሻ የሆነው ሰው እሱ ነው። ግን ስራውን ብቻውን አልሰራውም። ስራው በጋራ እንደተሰራ የእግዚአብሔር ቃል ይነግረናል። በተለይ ደግሞ ነህምያ ምዕራፍ 3 ላይ በብዙ ሰዎች ተሐድሶ እንደተሰራ ይነግረናል። ምዕራፍ 2 ቁጥር 17 ላይ ነህምያ ህዝቡን ሰብስቦ የነገራቸው ነገር አለ። ከዚያም ያለንበት ችግር ይኸው ታያላችሁ፣ ኢየሩሳሌም ፈርሳለች፣ በሮቿን በእሳት ጋይተዋል። አሁንም ኑና ኢየሩሳሌምን ቅጥር እንስራ፣ ከእንግዲህ መሳለቂያ አንሆንም አልኳቸው አለ። ብቻውን ያመጣው ተሐድሶ የለም። ነህምያ መነሻ ሆነ፣ ግን በጋራ ተሰራ። ስለዚህ ተሐድሶን ስናስብ ህብረትን እናስብ፣ አንድነትን እናስብ። ያውም ጠንካራ ህብረት፣ ጠንካራ አንድነትን እናስብ። ጠንካራ ህብረት፣ ጠንካራ አንድነት በሌለበት ቦታ ተሐድሶ የሚታሰብ ነገር አይሆንም። አለበለዚያ ሊሆን የሚችለው ውስን የሆነ የግለሰቦች ሩጫ ብቻ ይሆናል። የግለሰቦች ሩጫ ደግሞ የግለሰብ ሩጫ ሆኖ ነው የሚቀረው። ተሐድሶን በቤተ ክርስቲያን ውስጥ በአገር ላይም ሊያመጣ አይችልም። ለዚህ ጠንካራ ህብረት ይጠይቀናል ማለት ነው ተሐድሶ። የጋራ ነገር ይጠይቀናል ማለት ነው ተሐድሶ። የጋራ እሴት ይጠይቃል ማለት ነው ተሐድሶ። የጋራ ዓላማ ይጠይቃል ማለት ነው ተሐድሶ። የጋራ ግብ ይጠይቃል ማለት ነው ተሐድሶ። የጋራ አንድነት ይጠይቃል ማለት ነው ተሐድሶ። በነገራችን ላይ መጽሐፍ ቅዱሳችን ብሉይ ኪዳንም አዲስ ኪዳንም የህብረት አገልግሎት ነው ያለው። ግለሰባዊ አገልግሎት መጽሐፍ ቅዱስ አያውቀውም። ግለሰባዊ አገልግሎት መጽሐፍ ቅዱሳችን አያውቀውም። በብሉይ ኪዳን በቤተ መቅደስ ውስጥ ያለው አገልግሎት ግለሰባዊ አገልግሎት አይደለም። ቢያንስ ከአሮን ነገድ እንኳን 3 ጎሳዎች ተጠርተዋል። ቃታውያን፣ ሜራራውያን፣ ጌድሳውያን የሚባሉ ሌዋውያን አሉ። በጣም ብዙ ሰዎች ናቸው በብሉይ ኪዳን ውስጥ በቤተ መቅደስ ውስጥ አገልግሎት ላይ እግዚአብሔርን የሚያገለግሉት ሰዎች። አዲስ ኪዳን ላይም ስንመጣ የአዲስ ኪዳንም አገልግሎት ጌታ ኢየሱስ ክርስቶስ በተለይ ሐዋርያትን ከጠራ 12ቱን ሐዋርያት ከጠራም በኋላ ከዛም በኋላ የምናየው የህብረት አገልግሎት ነው። ግለሰባዊ አገልግሎት ግለሰብን ማዕከል የሚያደርግ ግለሰብን መነሻ የሚያደርግ የአዲስ ኪዳን አገልግሎትም የብሉይ ኪዳን አገልግሎትም መጽሐፍ ቅዱሳችን ላይ አያውቀውም። አገልግሎቱም በህብረት ነው። እሴትም የህብረት ነው። ዓላማም የህብረት ነው። ግብም የህብረት ነው። ተልኮም የህብረት ነው። አንዳንድ ጊዜ ያው እግዚአብሔር የተወሰኑ ሰዎች ቢያስነሳ ታሪክ የሚቀየር ይመስለናል። በአንድ ሰው በሁለት ሰው እግዚአብሔር እንደው ሰው ብድግ ቢያደርግ ታሪክ የሚቀየር ይመስለናል። በአንድም በሁለትም በሶስት ሰውም ግን የሚቀየር ታሪክ የለም። ተሐድሶ ህብረት ይጠይቃል። የጋራ ስራ ነው። የህብረት ስራ ነው። የቡድን ስራ ነው። በቡድን ስራ ማመን እስካልቻልን ድረስ፣ በህብረት ስራ ማመን እስካልቻልን ድረስ፣ በጋራ እሴቶች ላይ መተማመን እስካልቻልን ድረስ፣ በዓላማ እስካልተሳሰርን ድረስ፣ በተልኮ እስካልተግባባን ድረስ ተሐድሶን ማምጣት የማይታሰብ ይሆናል። ወይም የተወሰነ ጊዜ የምናሳያቸው አክቲቪቲዎች ብቻ ይሆናሉ። በተወሰኑ ግለሰቦች ተሞክረዋል፣ እየተሞከሩም ነው፣ ብዙም ታይተዋል፣ ግን ውጤታማ አልሆኑም። ምናልባት የተወሰነ ጊዜ ተስፋ ይመስላሉ፣ የተወሰነ ጊዜ ብልጭታ ይመስላሉ፣ ግን የርችት ያህል ነው ፈንድተው ምን የሚሉት የሚጠፉት። ዘለቄታ ያለው ተሐድሶ ከሆነ ግን ሁሉንም ሰው የሚያሳትፍ ሁሉንም ሰው ሰራተኛ የሚያደርግ አካሉን ሁሉ የሚያንቀሳቅስ መሆን አለበት። አራተኛም ለእግዚአብሔር ቃል ምላሽ መስጠትን ይጠይቃል ተሐድሶ። የእግዚአብሔር ቃል ምላሽን መስጠት ይጠይቃል ተሐድሶ። የእግዚአብሔር ቃል የመስማት ችግር የለብንም፣ የማንበብም ችግር የለብንም። የእግዚአብሔርን ቃል እንደምንወድ እንደምናከብር በተለያየ ነገር እንገልጸዋለን፣ በተለያየ ነገር እናደርገዋለን። ድርጊት ላይ ግን የእግዚአብሔርን ቃል ስናፈርሰው ነው የምናገኘው። በአሰራሮቻችን እናፈርሰዋለን የእግዚአብሔርን ቃል፣
በልምምዶቻችን እግዚአብሔርን ቃል እናፈርሰዋለን። ባለመታዘዝ ደግሞ እግዚአብሔርን ቃል እናፈርሰዋለን። የእግዚአብሔር ቃል ቀዳሚ ባልሆነበት ስልጣኑ ባልተከበረበትና ምላሽ ባላገኘበት ሁኔታ ውስጥ ታድሶ የሚታሰብ ነገር አይደለም። ስለዚህ ለእግዚአብሔር ቃል ትክክለኛውን ምላሽ መስጠት ይጠይቃል ከኛ ታድሶ እንዲመጣ ከተፈለገ። የእግዚአብሔርን ቃል የበላይነት፣ ስልጣን፣ መታዘዝ፣ ማመን፣ መቀበልን ይጠይቃል ታድሶ። ብዙ ጊዜ ከእግዚአብሔር ቃል ጋር አንጻር ተቃራኒ ሆነን እንድንሄድ የሚያደርገን ነገር የሰይጣን ውጊያ አይደለም። ከሰይጣን ውጊያ ይልቅ በጣም የከፋ ነገር ከእግዚአብሔር ቃል አንጻር እንድንሄድ የሚያደርገን ነገር ምንድነው ካልን ወጎችና ልማዶች ናቸው በጣም አስቸጋሪ የሚሆኑት። አንዳንዴ ልማዶቻችንን ከእግዚአብሔር ቃል በላይ እናከብራቸዋለን። አንዳንዴ ልማዶቻችን እንዲነኩ አንፈልግም። አንዳንዴ ወጎቻችን እንዲነኩ አንፈልግም። ከእግዚአብሔር ቃል በላይ ትልልቅ ቦታ እንሰጣቸዋለን። ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ሰዓት ላይ ከፈሪሳውያን ጋር የነበረው አንደኛው ሙግት ይሄ ጉዳይ ነው። ስለ ወጋችሁ ስትሉ የእግዚአብሔርን ቃል ምን ትላላችሁ? ትሽራላችሁ። ከአዝሙድ ከጥቁር አዝሙድ ከምናምኑ ከጥቃቅኑ ነገር አስራት ታወጣላችሁ። ይሄን ማድረጋችሁ ምንም አልነበረም፣ ግን ዋነኛውን እግዚአብሔርን ቃል እየሻራችሁ ነው ይሄን የምታረጉት ብሎ ሲወቅሳቸው እናያለን። በተለይ መልካም ልማዶች የሚጠቅሙ ልማዶች እንዳሉን ሁሉ ከቃሉ ጋር የሚቃረኑ ልማዶች፣ የእግዚአብሔር ቃል የማይደግፋቸው ልማዶች እነሱ ናቸው ለእግዚአብሔር ቃል ምላሽ እንዳንሰጥ የሚያደርጉን። አንዳንድ ጊዜ የሰዎች አስተሳሰብና ፍላጎት በቤተ ክርስቲያን ውስጥ በቅዱሳን ኅብረት መካከል እንዲሆኑ የሚፈለጉ የሰዎች አስተሳሰብና አመለካከት አንዳንድ ጊዜ ከእግዚአብሔር ቃል በላይ ነግሰው ይታያሉ። እነዚህ ምንድናቸው ካልን ለእግዚአብሔር ቃል ምላሽ እንዳንሰጣቸው ያደርገናል። ቅድም እንዳልኩት ከእግዚአብሔር ቃል በላይ አንግሰንና አክብረን ያዝናቸው ግን መጽሐፍ ቅዱስ ፍጹም ቦታ የማይሰጣቸው ልምምዶች የእግዚአብሔርን ቃል ምላሽ እንዳንሰጠው ያደርገናል። ኢዮስያስ የመጀመሪያ የሕጉን መጽሐፍ ሲነበብለት ምንም ነገር ከማድረጉ በፊት ለዛ ለሰማው ለእግዚአብሔር ቃል ነው ምላሽ የሰጠው። ምዕራፍ 22 ቁጥር 11 ንጉሱም የሕጉ ቃል ሲሰማ ወይም መጽሐፉ ሲነበብ ሲሰማ ልብሱን ምን አረገ ይላል? ቀደደ። በተለይ በብሉይ ኪዳን ልብስ መቅደር፣ ትቢያ መነስነስ፣ ይሄ ጺም መንጨት፣ ጸጉር መንጨት ማለት ለእግዚአብሔር ራስን የማዋረድና ምላሽ የመስጠት ዋነኛ ምልክት ነው። እና ኢዮስያስ የሕጉ መጽሐፍ ሲነበብለት ዝም ብሎም አላለፈውም፣ ምላሽ ሰጠው እዛ ቦታ ላይ። ስለዚህ ወደሚታደሰው ነገር ወደሚሰራው ነገር ከመሄዳችን በፊት ለእግዚአብሔር ቃል ምላሽ እንስጠው። የእግዚአብሔር ቃል ትክክለኛውን ቦታ ይያዝ። ሉተር ታድሶ ባመጣበት ዘመን በካቶሊክ ቤተ ክርስቲያን ውስጥ ትልቁ ቦታ የነበረው የእግዚአብሔር ቃል አልነበረም። ከእግዚአብሔር ቃል በላይ ጳጳሳት ነበሩ፣ ትልቁ ኦቶሪቲ ያላቸው የሰውን መዳንና አለመዳን ጭምር የሚወስኑት። እንግዲህ በሂደት ወደዛ መሄዳችን አይቀርም። ለእግዚአብሔር ቃል የሚገባውን ትክክለኛ ምላሽ እስካልሰጠነው ድረስ ደግሜ ላለው ወደሚታደሰው ነገር ወደሚሰራው ነገር ከመሄዳችን በፊት አስቀድመን እኛ ለእግዚአብሔር ቃል የሚገባውን ምላሽ እንስጠው። እሱን ይፈልጋል እግዚአብሔር። ይሄ በቃሉ መደንገጥ፣ መሰበር በጣም ብዙ ጊዜ እግዚአብሔር ይናገረናል። ያው አንዳንድ ሰዎች ትንቢት ካልተነገረ በስተቀር ጉባኤ ውስጥ እግዚአብሔር ቃል ሰምቶ ሲሄዱ
ጥሩ ነበር ፕሮግራም፣ እግዚአብሔር ግን ምንም አልተናገረም የሚሉ ሰዎች እንዳሉ ሁሉ ግን እግዚአብሔር ሌላ ቢቀር በየሳምንቱ እንሰማለን። ስናነብ እግዚአብሔር በቃሉ ምን ያደርገናል? ይናገረናል። እንሰማለን፣ እግዚአብሔር መልስ እናገራለን፣ እንጮሃለን። እዚህ እግዚአብሔር ተናገረን እንላለን፣ ግን ምላሽ የለንም። ምክንያቱም እግዚአብሔር አንዱና ዋነኛው የሚናገርበት መንገድ ቃሉ ነው። አንድ የሚባል አባባል አለ። እኛ ወደ እግዚአብሔር ምን እናደርጋለን? እንጸልያለን። ቃሉን ስናነብ ደግሞ እግዚአብሔር ወደ ማን ይናገራል? ወደኛ ይናገራል። ነህምያም በተለይ ነህምያ መጽሐፍ ምዕራፍ 8 ላይ እዝራ የሕጉን መጽሐፍ አነበበ ለሕዝቡ። መነበብ ብቻ አይደለም፣ ሕጉ ተተረጎመላቸው፣ ተተነተነላቸው። በደንብ እንዲረዱት ነው የሚለው። እንዲረዱት በደንብ እየተተነተነ እየተተረጎመ ተነበበላቸው። ከዛ በኋላ ሕዝቡ ምን አይነት ምላሽ ሰጡ? ያለቅሱ ጀመረ ይላል ምዕራፍ 8 ላይ ማልቀስ ጀመሩ። ደግሜ ላለው ሕጉ በደንብ እንዲገባቸው፣ የእግዚአብሔር ሐሳብ እንዲገባቸው፣ እንዲረዱት ተተረጎመላቸው፣ ተተነተነላቸው። ከዛስ ሲገባቸው፣ ሲረዱት፣ ሲያውቁት ግን በማልቀስ ራሳቸውን በማዋረድ ለቃሉ ምላሽ ሰጡት። ምዕራፍ 9 ላይ ደግሞ አሁንም ለእግዚአብሔር ቃል ምላሽ ሲሰጡ እናያለን። ነህምያ ጾሙ፣ ማቅ ለበሱ፣ በራሳቸው ላይ ትቢያ ነሰነሱ፣ ራሳቸውን ከባዕዳን ለዩ፣ ኃጢአታቸውና አባቶቻቸውን በደል ተናዘዙ። ሩብ ቀን ቃሉ ሲነበብ፣ ሩብ ቀን ደግሞ ንስሐ በመግባትና ለእግዚአብሔር በመስገድ አሳለፉ እያለ ይነግረናል። እነዚህ ነገሮች እንግዲህ ምንድን ነው የሚያሳየን ካልን ምላሽ መጾሙ ምንድን ነው? ምላሽ። ማቅ መልበሱ ምንድን ነው? ምላሽ። ራስን በማዋረድ በራሳቸው ላይ ትቢያ መነስነስ፣ አመድ መነስነስ ምንድን ነው? ምላሽ። ራስን በማዋረድ ከባዕዳን ጋር ተደባልቀው ነበር፣ በጋብቻም ጭምር። ስለዚህ ራሳቸውን ምን አደረጉ? ለዩ። ምንድን ነው ይሄ? ምላሽ። ከዛ በኋላ የነሱን ኃጢአትና የአባቶቻቸውን በደል ደግሞ ምን ማድረግ ጀመሩ? መናዘዝ ጀመሩ። ይሄ ምንድን ነው? ምላሽ። ከዛ በኋላ ሩብ ቀን ቃሉን ይሰማሉ። የቀኑን ሩብ ደግሞ ንስሐ በመግባትና ለእግዚአብሔር በመስገድ አሳለፉት። ይሄ ምንድን ነው? ምላሽ ለእግዚአብሔር ቃል። ምዕራፍ 13 ላይ በተመሳሳይ ደግሞ ቁጥር 1 እስከ 3 አሞናዊና ሞዓባዊ ወደ እግዚአብሔር ጉባኤ ፈጽሞ አይግባ የሚል ነገር በሕጉ ላይ ተጽፎ ደግሞ አገኙ። ሕዝቡም ሕጉን በሰሙ ጊዜ የባዕዳንን ወገኖች ሁሉ ከእስራኤል ምን አደረጉ? ለዩ። ኤልያብ የተባለ ካህን እንደውም በቤተ መቅደስ ውስጥ አንድ ክፍል ለጦቢያ የሚኖርበትን ጭምር ሰጥቶት እንደነበረ ምዕራፍ 13 ላይ ይነግረናል። ምላሽ ነው። ምላሻቸው እውነተኛ ንስሐ፣ ማስወገድ ያለባቸውን ነገር ማስወገድ፣ መለየት ያለባቸውን ነገር መለየት ነው ያመጣው ምላሹ። እግዚአብሔር መቼስ ከምንም በላይ ቃሉ ሲከበርለት ከማየት በላይ የሚያስደስተው ምንም ነገር የለም። ኢሳይያስ ምዕራፍ 66 ቁጥር 1 እና 2 ላይ እስከ 3 ድረስ ምንድን ነው የሚለው? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነች። የማርፍበት ስፍራ የምትሰሩልኝስ ቤት ምንድን ነው ይልና እግዚአብሔር የሚያርፍበትን ስፍራ ሲናገር፣ ነገር ግን ወደዚህ ወደ ትሁቱ በቃሌ ወደሚንቀጠቀጠው መንፈሱም ወደ ሰበረ ሰው ምን አደርጋለሁ? እመለከታለሁ። ለእግዚአብሔር ቃል መንቀጥቀጥ ምን ማለት ነው ከተባለ ትክክለኛውን ምላሽ መስጠት ማለት እንጂ አቤት የእግዚአብሔር ቃል ሲያስፈራ ማለት አይደለም። ትክክለኛ ምላሽ ለእግዚአብሔር ቃል መስጠት ይጠይቀናል። ተሐድሶ እኛ ለእግዚአብሔር ቃል ትክክለኛውን ምላሽ ሳንሰጠው ተሐድሶን ማምጣት አንችልም።
ስለዚህ ነህምያም ያደረገው ትክክለኛ ምላሽ ሰጠ። ኢዮስያስም ያደረገው ራሱን በማዋረድ ትክክለኛ ምላሽ ሰጠ። ህዝቡም ጭምር ትክክለኛ ምላሽ ሰጡ። ምላሹን በምን ገለጡት? በድርጊት ገለጡት። በተለይ አሁን ባለንበት ጊዜ የእግዚአብሔር ቃል እንደ እግዚአብሔር ቃል የማይቆጠርበት፣ የእግዚአብሔር ቃል እንደ እግዚአብሔር ንግግር የማይቆጠርበት ጊዜ ላይ እየደረስን ነው የመጣ ነው። የእግዚአብሔር ቃል እንደ እግዚአብሔር ንግግር፣ የእግዚአብሔር ቃል እንደ እግዚአብሔር ቃል የማይቆጠርበት ጊዜ ላይ ነው የደረስ ነው። ሌላ ዓለም ውስጥ እየገባን ነው። ሌላ ጨዋታ ውስጥ እየገባን ነው። ምናልባት በቀጣይ ዘመናት በትክክለኛው ለእግዚአብሔር ቃል ምላሽ ሰጥተን ወደ እግዚአብሔር ቃል ካልተመለስን ዋጋ ከሚያስከፍለን ነገር አንዱ የእግዚአብሔር ቃል ነው። ዋጋ የሚያስከፍለን እግዚአብሔር ለእስራኤልም የተናገረበት ጊዜ ነበር። በሕዝቅኤልም ተናግሯል፣ ኢሳይያስ ላይም ተናግሯል። ረሃብ የሚሰድበት ጊዜ ይመጣል አለ። ይሄ ረሃብ ደግሞ የምግብ የእህል አይደለም አለ። የእግዚአብሔርን ቃል ምንድነው አለ? ረሃብ ነው አለ። ዋጋ እንዳያስከፍለን የእግዚአብሔር ቃል። ሕዝቅኤልም ብሎታል እግዚአብሔር ይናገራል፣ ምላሽ የለም። እግዚአብሔር ይናገራል፣ ምላሽ የለም። እግዚአብሔር ይናገራል፣ ምላሽ የለም። ከዛ በኋላ እግዚአብሔር ሕዝቅኤልን እንደዚህ ያለው፣ ከዚህ በኋላ ቃልን ለመጠየቅ የሚመጡት ሰዎች ምን አትበላቸው፣ አትንገራቸው፣ ዝም በላቸው አለ። ምክንያቱም ሲል ቃሌ ለነሱ እንደ ማለፊያ ሙዚቃ ሆኖላቸዋል። ስለዚህ ዝም በላቸው አለ። የእግዚአብሔር ቃል ነው ዋጋ የሚያስከፍለን። ምንም ጸሎት የማይጠይቁ በዚህ በነጭና በጥቁር የተጻፉ የተገለጠ ብዙ የእግዚአብሔር ሐሳብ የእግዚአብሔር ፈቃድ አለ። ግን ከሱ ጋር ተስማምተን ለመሄድ ፍቃደኛ አንሆንም። ምክንያቱም የእግዚአብሔር ቃል ብዙ ነገሮቻችንን ነው የሚቀይረው። የአገልግሎት አቅጣጫ ይቀይራል፣ የጸሎት አቅጣጫ ይቀይራል፣ የህይወት አቅጣጫ ይቀይራል። ምናልባት ከህይወታችን ከመካከላችን ልናስወግዳቸው የሚገቡ ነገሮችን በሙሉ ጉልበትም ኃይልም አቅምም ሊሰጠን የሚችለው የእግዚአብሔር ቃል ነው። ምክንያቱም በውስጡ ህይወትና መንፈስ እንዳለው ጌታ ኢየሱስ ክርስቶስ ነግሮናል። ዕብራውያን ምዕራፍ 4 ላይ ደግሞ የእግዚአብሔር ቃል ሕያውና ምን የሚል ነው? የሚሰራ ነው። የሚሰራ ቃል ስለሆነ ሌላው ተሐድሶ የሚጠይቀን ነገር ምንድነው? የሚታደሰውን ነገር ማየት፣ ማወቅ፣ እርምጃ መውሰድ ይጠይቃል። አንዳንዴ ቆም ብሎ ማሰብ። ምንድነው የምናድሰው? ምንድነው የምንሰራው? አይ በቃ ታድሶ መምጣት አለበት፣ የእግዚአብሔር እጅ መምጣት አለበት፣ የእግዚአብሔር እሳት መምጣት አለበት። እሱም ያዋጣ አይደለም። በታሪክ ውስጥም በዚህ መንገድም ታድሶ አልመጣም። ምንድነው የምናድሰው? ምንድነው የምናስተካክለው? ምንድነው ወደ ነበረበት የምንመልሰው? ይሄ ብለን የምናስቀምጣቸው ነገሮች መኖር አለባቸው። ማየት ይጠይቃል፣ ማወቅ ይጠይቃል፣ እርምጃ መውሰድ ይጠይቃል። ምንድነው የምናድሰው ነገር የሚለው ነገር ነው መመለስ ያለበት። ለተሐድሶ ከመነሳት በፊት፣ ለለውጥ ከመነሳት በፊት ምንድነው የምናድሰው? ነህምያ ወደ ኢየሩሳሌም ከመጣ በኋላ የመጀመሪያ ያደረገው ስራ ማየት ነው። ምክንያቱም የሚሰራውን ስራ እንዴት እንደሚሰራው፣ በማን እንደሚሰራው፣ በምን አይነት ሰዎች እንደሚሰራው፣ እንዴት እንደሚሰራው የመጀመሪያ ስራ ያደረገው እሱን ያደረገው ማየት። በተለይ ምዕራፍ 2 ከቁጥር 11 ጀምሮ በሌሊት ተነስቶ እንደወጣ በኢየሩሳሌም አደርግ የነበረውን ነገር እግዚአብሔር በውስጥ ያስቀመጠውን ለማንም አልተናገርኩም ከተቀመጥኩባት አህያ በስተቀር ብሎ በሌሊት ወጥቶ ነህምያ ቁጥሩን እየዞርኩ ተመለከትኩ አለ። ማየት ነው የጀመረው። ምክንያቱም እሱ ሌላ ሀገር ነው የነበረው። ሲመጣ ከምንድን ነው የሚነሳው? ምንድን ነው የሚያድሰው? ማየት ይጠይቃል፣ ማወቅም ይጠይቃል።
አንዳንድ ጊዜ ውድቀታችን ይታየናል። አሁን ግለሰባዊ ውድቀት አይደለም የወደቅ ነው፣ የጋራ ውድቀት ነው የወደቅ ነው። የጋራ ውድቀት ነው የወደቅ ነው። ግለሰባዊ ውድቀት አይደለም የወደቅ ነው፣ የጋራ ውድቀታችን ይታየናል። ከእግዚአብሔር ቃል መራቃችን ይታየናል። ለእግዚአብሔር ቃል ስልጣን አለመገዛታችን ይታየናል፣ ይታወቀናል። እርምጃ ድርጊት መውሰድ አለመቻላችን ይታየናል። ማየት ይጠይቃል። ነህምያ መጀመሪያ ያደረገው ነገር እሱን ነው። ዞሮ አየ እያንዳንዱን ነገር። ከዛ በኋላ ለዚህ ስራ የሚሆኑትን ሰዎች በየቦታው እየመረጠ የንትንበር የንትናን ቤተሰብ የንትናን ጎሳ እያለ ምዕራፍ 3 ላይ በዝርዝር ይናገራል። ለቦታው የሚሆኑ ሰዎችን፣ ለስራው የሚሆኑ ሰዎችን ካየ በኋላ ወደ ስራ ሲያሰማራ እናያለን። እንለይ እንወቅ። አንዳንድ ጊዜ በቃ የእግዚአብሔር እሳት አንድ ቢመጣ በቃ ግልግል የሚያደርገን ይመስለናል። ግን እንደዛ አይደለም። የምናድሰውን ነገር እንወቅ፣ እንለይ። የመጨረሻ ማነሳው ዋጋ መክፈል ይጠይቃል። ዋጋ መክፈል ይጠይቃል። ለምንድነው ዋጋ መክፈል የሚጠይቀው ካልን ማደስ ሁሌ ከማፍረስ ስለሚጀምር ነው። ማደስ መጠገን አይደለም። ማደስ ቀለም መቀየር አይደለም። መንፈሳዊ ተሐድሶ የሚባለው ነገር ከማፍረስ ነው የሚጀምረው። ነህምያ መጽሐፍ ላይ ከማፍረስ ነው የተጀመረው። የፈረሰውን የተሰራው ብዙ ማፍረስ የሚጠበቅብን ነገሮች አሉ። ማፍረስ የሚጠበቅብን ነገሮች አሉ። ከማፍረስ ስለሚያስጀምረን ዋጋ ለመክፈል ፈቃደኝነትን ይጠይቃል። ፈቃደኝነትን ይጠይቃል። ነገሮችን ባሉበት ሁኔታ አይደለም ተሐድሶ ይዞ የሚያስኬደን ወደ መጀመሪያ ወደ ነበርንበት ስለሆነ ማፍረስ የሚጠይቀን ነገሮች አሉ። ዋጋ ለመክፈል ሌላው ፈቃደኛ መሆን የሚጠይቅበት ምክንያት ምንድነው ካለን መታደሳችንን የማይፈልጉ ደግሞ ጠላትም ስላለብን ነው። ጠላት አለብን። መታደሳችንን፣ መመለሳችንን፣ እንደገና መቆማችንን የማይፈልጉ ጠላቶች ስላሉብን ነው። በተለይ ነህምያ መጽሐፍ ላይ በተደጋጋሚ እነዚህ ጠላቶች እንደተነሱ የእግዚአብሔር ቃል በግልጽ ይነግረናል። መቼ? ልክ ተሐድሶ ሲጀመር ጠላቶቻቸው መንቀሳቀስ ጀመሩ። እስከዚህ ሰዓት ድረስ ግን አንድም የተነሳ ጠላት የለም፣ አንድም የታገላቸው ነገር የለም። ግን ተሐድሶ ሲጀምር ጠላት መነሳት ይጀምራል። ምዕራፍ 2 ነህምያ ቁጥር 10 ላይ ለኢየሩሳሌምና ለይሁዳ የሚገደው ግድ የሚለው ሰው መምጣቱን በሰሙ ጊዜ ሰንበላጥና ጦቢያ ምን አደረጉ ይላል? ተቆጡ፣ ተበሳጩ ጀመረ። ለእስራኤል ደህንነት የሚቆረቆር ሰው በመምጣቱ። ምዕራፍ 4 ቁጥር 1 ላይ ደግሞ አሁንም ቅጥሩን እንደምንሰራ ሲሰሙ ሰንበላጥና ጦቢያ አሁንም ምን አደረጉ? ተቆጡ ይላል። ቁጣ ለነገሩ ድርጊት አለው። ዝም ብሎ ቁጣ አይደለም። የጠላት መነሳት ብስጭት አለው። አሁንም ነህምያ ምዕራፍ 4 ቁጥር 7 እና 8 ላይ የቅጥሩ ስራ መፋጠን፣ ክፍት ቦታዎችን መሞላታቸውን ሲያዩ ሰንበላጥና ጦቢያ ምን አሉ?
ተቆጡ፣ ኢየሩሳሌምንም ለመውጋት አደሙ ብሎ ይነግረናል። ይቀጥላል። ዋጋ የሚያስከፍለን አንዱ ጠላቶች ስላሉብን ነው። የኢየሩሳሌም ቅጥር በፈረሰ ጊዜ አንድም ጠላት ተነስቶ አልነካቸውም። ስለዚህ ተሐድሶን ስናስብ እንደዚህ አይነት ሰልፎች ስላሉ፣ እንደዚህ አይነት ውጊያዎች ስላሉ ሳንነካ የምናድሰው ነገር ስለሌለ ዋጋ ለመክፈል ራሳችንን እናዘጋጅ። ሁለተኛ ዋጋ መክፈል ፈቃደኛ መሆን ያለብን ለምንድን ነው ካልን ለውጥ የማይፈልጉና የያዙትን ነገር እንዲነካባቸው የማይፈልጉ ሰዎች በቤተ ክርስቲያን ውስጥ ስላሉ ነው። እነዚህ ደግሞ ከውጪ ጠላት ይከፋሉ። ለውጥ የማይፈልጉ ሰዎች የያዙት ነገር እንዲነካባቸው የማይፈልጉ ሰዎች ዋጋ ያስከፍላሉ። በጣም የተሐድሶ እንቅፋት ናቸው። ምክንያቱም መደበቂያቸውም ጭምር ስለሚፈርስ አንዳንዶቹ ዋስትና የሚያጡም ስለሚመስላቸው ለውጥ የማይፈልጉ ሰዎችና የያዙት ነገር እንዲነካባቸው የማይፈልጉ ሰዎች በጣም ዋጋ ስለሚያስከፍሉ ዋጋ ለመክፈል ፈቃደኛ መሆን። ሌላው የማያድጉ የማይለወጡ የማይበስሉ ሰዎችም ዋጋ ያስከፍላሉ። በቤተ ክርስቲያን ውስጥ እንደዚህ አይነት ሰዎች አሉ። አዎ አሉ። የማይለወጡ የማያድጉ የማይበስሉ ሰዎች እግዚአብሔር ቤት እንዳላቸው ቆይታ የማይበስሉ የማይለወጡ የማያድጉ ሰዎች። ጳውሎስ እነዚህ ሰዎች ምን ይላቸዋል? ሁልጊዜ እየተማሩ እውነትን ወደ ማወቅ የማይደርሱ ይላቸዋል። የት ነው ያሉት እነዚህ ሰዎች? በቅዱሳን ኅብረት መካከል በቤተ ክርስቲያን ውስጥ። የእነዚህ ሰዎች መለያቸው ምንድን ነው ከተባለ ብርቱ የሆነ ስሜታዊነት። በጣም ስሜታውያን ናቸው። ያውም ጊዜያዊ ስሜታውያን። አንዳንድ ስሜት ጥሩ ነው፣ ሩቅ የሚያስኬዳል፣ ግን ጊዜያዊ ስሜታውያን። እነዚህ ሰዎች ብርቱ የሆነ ዋጋ ስለሚያስከፍሉ ዋጋ ለመክፈል ፈቃደኛ መሆንን ይጠይቃል ተሐድሶ ከኛ። አንዳንደኛ ስለለመድነው ነው ይሄ አለመብሰል፣ አለማደግ በእግዚአብሔር ቃል በመንፈሳዊ ነገር ከእግዚአብሔር ጋር እንዳለ ቆይታ እንደተማርነው ያህል ብዛት አለመብሰል፣ አለማደግ እንደ ቀላል ነገር ነው የምናየው። በእግዚአብሔር ቤት ውስጥና በእግዚአብሔር ስራ ውስጥ ግን ትልቅ እንቅፋትና ተግዳሮት የሚሆኑት እንደዚህ አይነት ሰዎች ናቸው። ሌላው ተሐድሶ በባህሪው ጊዜ ይፈልጋል። ፕሮሰስ ነው፣ ሂደት ነው። የአንድ ቀን አይደለም። የአንድ ቀን ጸሎት ጉዳይ አይደለም። የአንድ ቀን ድርጊት አይደለም። የሁለት ቀን ድርጊት አይደለም። የሶስት ቀን ድርጊት አይደለም። ፕሮሰስ ነው፣ ጊዜ ይፈልጋል። ምናልባት የዓመታት ጊዜ ሊፈልግ ይችላል። የወራት ጊዜ ሊፈልግ ይችላል። እንደ ነህምያ ደግሞ በ52 ቀንም ሊያልቅ ይችላል። እንደ ኢዮስያስም በአጭር ጊዜ ሊያልቅ ይችላል። ግን ሂደት ነው። በዚህ ሂደት ውስጥ እንግዲህ ዋጋ መክፈል የሚባል ነገር አለ ማለት ነው። ቅድም እንዳልኩት የጠላት ትግል ሲመጣ እነዚህ የማያድጉ የማይለወጡ ሰዎች የነሱ ትግል አለ። የያዙትን ነገር መልቀቅ የማይፈልጉ ሰዎች አሉ። የነሱ ትግል እንዳለ ነው። በዚህ ሁሉ ውስጥ አንዳንዴ ስራ እየተሰራ አይመስልም። ተሐድሶ እየተደረገ ላይ መስል ይችላል። ፕሮሰስ ነው፣ ጊዜ ይፈልጋል። በአንድ ቀን እንዲች አድርገን እንደዚህ ፑልፒት የምንሰራው ጉዳይ ስላልሆነ ሂደት ስለሆነ የመጨረሻ ከንስር አይነቶች ውስጥ አንደኛው ሶስት የንስር አይነቶች አሉ ይባላል። አንደኛው የሚኖረው እድሜ 70 ዓመት ነው። እድሜው 70 ዓመት ነው። እድሜው 30 እና
35 ዓመት ሲሆነው ግን የግድ መታደስ ያስፈልገዋል። ጥፍሩ ያረጃል፣ ላባው ያረጃል፣ ይሄ አፉ ላይ ያለው እንትን ያረጃል። ስለዚህ መታደስ አለበት። ቀጣዩን 35 ዓመት በአዲስ ጉልበት በአዲስ ኃይል ለመጨረስ ለማርጀት አይደለም፣ ለመታደስ ጉልበቱን ለመጨመር ኃይሉን ለመጨመር መታደስ አለበት። ንስር ለዚህ መታደስ የሚያደርገው ነገር ምንድነው ከተባለ ዋጋ መክፈል ይጠበቅበታል። ምን ያህል ጊዜ? 5 ወር። ምን አይነት ዋጋ ይከፍላል? ፀሐይ ላይ፣ ብርድ ላይ፣ አለት ላይ ምን ያደርጋል? ይቀመጣል። ክንፉ እስኪረግፍ፣ ላባው እስኪረግፍ፣ ጥፍሩን ይሰባብራል። ይሄን አፉን ደግሞ ከአለት ጋር እየፈጠፈጠ ይነቅላል፣ ይደማል። ዝናብ፣ ፀሐይ ምን አለ። 5 ወር ሙሉ ግን የስቃይ መታደስ። ለዚህ ነው ነገሮች ስንለቃቸው በቀላል ነው የምንለቃቸው፣ ስንጥላቸው በቀላል ነው የምንጥላቸው። ከመስመር ስንወጣ በቀላል ነው የምንወጣው። መመለስ ግን በለቅሶ ነው፣ በስቃይ ነው፣ በእንባ ነው፣ በጭንቅ ነው፣ በብዙ ስቃይ ነው የሚሆነው። እንደ መልቀቅ አይሆንም ማደስ። እና ንስር 5 ወር ሙሉ ይሄንን ያደርጋል። ጥፍሩን ይሰብራል፣ ይሄን ሲነቅል ይደማል። ፀሐይ አለ፣ ብርድ አለ። ከ5 ወር በኋላ ግን ቀሪውን 35 ዓመት እይታው ሳይደበዝዝ ጉልበቱ ሳይደክም አዲስ ጥፍር፣ አዲስ ኃይል፣ አዲስ ጉልበት ይዞ ይነሳል። ቀሪ 35ቱን ዓመት ይጨርሳል ማለት ነው። እንደ ንስር ያለ እርጅና በኃይል እንደጀመረ በኃይል የሚጨርስ እንስሳ የለም። ለመታደስ ግን ፈቃደኛ ካልሆነ ንስር በ35 ዓመቱ ያበቃለታል። አንዱ የሚገለው ረሃብ ነው። ምክንያቱም አይኑ ይደክማል፣ ጥፍሩ መያዝ አይችልም፣ ራሱን ይገላል። ስለዚህ ለመታደስ ፈቃደኛ አለመሆን ራሳችንን ነው የምንገለው። ለመታደስ ፈቃደኛ አለመሆን ራሳችንን ነው የምናጠፋው። ስለዚህ ታድሶ እነዚህ ነገሮች ስለሚጠይቁን የግል መንፈሳዊነት ላይ ትኩረት እናድርግ። ወደ እግዚአብሔር መመለስ ላይ ትኩረት እናድርግ። በሁለንተና ጉባኤ ላይ ጊዜያዊ ድንጋጤ፣ ጊዜያዊ ለቅሶ የትም አያደርሰንም። እሱም ብዙ ዓመት አድርገነዋል። የምናድሳቸውን ነገሮች ለይተን እንይ። የጋራ ነገር ይኑረን። ዋጋ ለመክፈል እንዘጋጅ። ለእግዚአብሔር ቃል የሚገባውን ምላሽ እንስጠው። መጀመሪያ ይሄን ከኛ ካረግን ወደ ተሐድሶ ስንሄድ ጉልበት እናገኛለን። የጋራ ሴት ይኖረናል። በመካከላችን መሰነጣጠቅ አይኖርም። የተለያዩ ግለሰባዊ ሩጫዎች አይኖሩም። ጠላትን የመቋቋም አቅም እናገኛለን። ምክንያቱም ነህምያ ቅጥሩን ሲሰራ በአንድ እጃቸው የጦር መሳሪያ በአንድ እጃቸው ቅጥሩን ይሰራሉ። ግማሹ ይጠብቃል፣ ግማሹ ይሰራል። በጠላት ላይ እንበረታለን፣ አቅም ይኖረናል። የውስጥ ተግዳሮቶቻችንን እናሸንፋቸዋለን። ምክንያቱም እነዚህ ነገሮች ከኛ ከተገኙ መንፈሳዊ አቅማችን ስለሚጨምር፣ የእግዚአብሔር መንፈስ በዛ ውስጥ የመስራት እድል ስለሚያገኝ፣ እግዚአብሔር ምቹ መንገድ ስለሚያገኝ። በተለይ በታሪክ ውስጥ ተሐድሶ የተነሳው በእግዚአብሔር ቃል እንደሆነ ነው የምናየው። ሰዎች የእግዚአብሔርን ቃል ሲያነቡ፣ የእግዚአብሔርን ቃል ሲሰሙ፣ የእግዚአብሔርን ቃል ሲማሩ በታሪክ ውስጥ የምናየው ይሄ ነውና፣ ስለዚህ የተሐድሶ ዋነኛው መነሻ የእግዚአብሔር ቃል ስለሆነ ለሱ ትክክለኛ ምላሽ እንስጠው። ወደ እግዚአብሔር ቃል እንመለስ። ለእግዚአብሔር ቃል ጊዜ ይኑረን፣ ለእግዚአብሔር ቃል ቦታ ይኑረን። ከዛ በኋላ ጤናማ ጸሎት መጸለይ ይቻላል። የጸሎት ጉልበት ይኖራል። ከሰዎች ጋር ያለ ግንኙነት መፈወሱ ቀላል ይሆናል። ግን የእግዚአብሔር ቃል የሚገባውን ቦታ ይያዝ። የእግዚአብሔር ቃል የሚገባውን ቦታ ያግኝ። የእግዚአብሔር ቃል ትክክለኛ ስፍራ ይሰጠው። የእግዚአብሔር ቃል ትክክለኛ ክብር ይሰጠው። የእግዚአብሔር ቃል
የበላይነትን በተግባር እንመን።